ከካሜራ በኋላ ወፍ አይቀርበኝም እና በጣም ነው የሚያከብረኝ አይ ቲንክ እና አመሰግናለሁ። ያንተን ክብር አይቼበታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘርለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁላማን ሰላም እንዴት ናችሁልኝ? ኤድ እንዴት ነበር ውዶቼ? ባይ ዘ ዌይ ይሄኛውን ሌሊት ነው ቪዲዮ መሰራው ማለት ነው። ተኛው ደከመኝ ማለት ነው። ሪሊውን ነው ያው ዞር ነው ታውቃላችሁ። ቡታጀራ ላይ ነበርኩ ነኝ ያለሁትም እና ብዙም እንትን አላልኩም። የእነ ሀይሚዬን ግን ታብሌኑን አይቼው ነበር ቪዲዮን ሳላየው ያው ሁሌ የሚከታተል ሰው ስላለ ስጠይቅ ነበር። አሁን ደግሞ እንደ አዲስ ቪዲዮን ብሩኬ ቤት ያለውን ቪዲዮን እያየው ነው። ደስ ይላል ውዶቼ፣ ደስ ይላል። አንደኛ ነገር የብሩክን ጨዋነት ነው። ብሩኬ ለአንዳንድ ስደት ላይ ላሉ ወንድሞች አስተማሪ ቢሆን ኢትስ ግሬት አስተማሪ ነው። እኔ ሁሉ ይናገራሉ ሀይሚዬ ብሩክ እንድታገባ ፈልጋለሁ። ለምን ብሩኬ ቀመሱ አይደለም እላለሁ እና እዚህ ላይ ኢትስ ግሬት ገባችሁ? አስተማሪ ነው። ለምን አንዳንድ ሰው አሁን ለማያገባት አታ እስከመውለድ ያደርሳል ወይ ሊፋቱ አታ ስደት ላይ ብሯን በልቶ እንደዚሁም ደግሞ ህይወቷን አበላሽቶ ለማያገባት ጊዜውን እና ይሄ ነገር ቢግ ሚስቴክ ነው። ሪሊውን ነው። አታ ኒካ ሳያደርጉ ራሱ ያጋጠመኛል። አም ሶሪ ይቅርታ አድርጉልኝ። አንዳንዴ በክርስትና ብቻ ይመስላችኋል ላ በእስልምና በጣም ብዙ አሉ ሪያድ ውስጥ ማለት ነው። እና ይሄ ማለት ቢግ ሚስቴክ ነው። ብሩኬ አሁን ሀይሚዬ ግራ እየገባት ነው። አንዳንዴ የሁለቴ ነው እንትኑ ማዳምጠው ለምን እንደሆነ ብሩኬ ምንድነው እንደነገርኳችሁ አንደኛ ነገር ሁላችንም የምናሳልፈው ነው። አንዳንዴ ገባችሁ? ግን ፍቅረኛ ሳንይዝ ነው ገባችሁ? የትዳር ወይ ደግሞ የሆነ ቦይፍሬንድ ምናምን እድሜያችን ደርሶ እዚህ ጋር ምንድነው ድሪም እንደውን ነገር እናሳካለን ፍቅረኛ ሳንይዝ ማለት ነው። የብሩኬ ግን አሏ ለምን እንደዚህ እንደሆነ ለምን ፍቅረኛ ሳንይዝ ድሪም የሚባለው ነገር አለ። ድሪም ማለት በቃ ማሳካት ያለብንን ነገር ገባችሁ? ፍቅረኛ ከያዘን ግን ሺህ ዓመት አይኖር እንግዲህ እና ብሩኬ ጎበዝ ነው። እዚህ ጋር እንግዲህ በግድ የለም ግን አስቸጋሪ ይሄን ያክል ስሜቱ በቁጣጠር አንድ ላይ እየኖሩ አረ ጎበዝ ከባድ ነገር ነው ብዬ ነው የማስበው። እኔ ደግሞ እንደምታውቁት በብዙ ንዴት በብዙ ቤት ውስጥ ብቻ ነው አሽጎ ያስቀመጠኝና ያው በድጋሚ ቅድም እንደተናገርኩት ጠለፋው እንደተካሄደ ነው። ጠለፋ ነው እኮ ይሄ ዘመናዊ ጠለፋ ነው። እንደዛም ሆነ ግን አንዴም አልነካኝም። ባይዘው ይሄ ነገርን ፍቅረኛ የሌለው ሰው ነው ግራ የሚገባው ወይ ደግሞ በቃ ህይወት ያልያዘ ሰው አይ ቲንክ። ለምን አሁን ብዙዎቹ አንድ ወንድና ሴት ከተኙ እንደዚህ ፈጸሙ ፍቅር ሰሩ የሚባል ነገር አለ። ይሄ ሚስቴክ ነው። አሁን ብሩኬ እንደማያደርግ 100% አምናለሁ። ለምን ብሩኬ ፎከስ ስራው ላይ ነው ኮዶቼ፣ ስራ ላይ ነው። ከሰራም በኋላ ሀይሚን ለወደፊት ያገባታል፣ ግን ስራው ላይ ነው ፎከስ። ይሄ ደግሞ ምንድን አለ መሰላችሁ አንዳንዴ ኢትዝ ግሬት ነው። ጥሩ ነው ሪሊው ነው መልካም ነው። ለምን እዚህ ጋር የሆነ በሃይማኖትም ደረጃ ዛሬ ላይ ምንም ያኔ አሁን ሀይሚና ብሩኬ ሌላ ድሪም ውስጥ ቢገቡ እዚህ ጋር ምንም ያኔ አስተማሪም ሊሆን አይችልም ወይ ኒካ ይኖራቸው ማንም ዝም ብሎ እኔ አሁን ማነው ሀሰንና ማሂን በጣም ነው መወዳት፣ ግን የሆነ ሰዓት ላይ ታቅለሻለሸኛለች ያለ ኒካ እንደዚህ ስለሚሆኑ ማለት ነው። ሞርዛን ብዙ እንትን ወዳታለሁ፣ ግን የሆነ ነገሩ አይመቸኝም። ከምር አቢ በርዝዴ ነው ራቁቷን ነገር አይቻታለሁ። እና አንዳንዴ ምንድነው መሰላችሁ ውዶቼ ብሩኬ ጎበዝ ነው። ሪሊው ነው የምነግራችሁ። ይሄ ነገር ጎበዝ ነው ገባችሁ? ሌላ ነገር ውስጥ ቢገባ አስተማሪም አይሆንም። ለምን ወይ በምንድነው በየእምነቱ ማለት ነው ኒካ ልበለው እሱ ነገር ሳይፈጽሙ ሌላ ህይወት ሌላ ነገር ታሪክ ውስጥ ቢገቡ እኛም አንዳንዱ ላይ መመለከት ይችላል። እኔ እንኳን ያው እየኮረኮምኳቸው እከታተላቸዋለሁ ማለት ነው። እንዴት ያለ ኒካ እንዴት ያለ እንትን እያልን ማለት ነው ገባችሁ? እና ይሄ ነገርን ያለመፈጸሙ ኢትስ ግሬት ፕሮግራም አለው። ሀይሚዬ ግን ለምን እንደሆነ አላውቅም ትላለች። ሰውነቱ እኮ አይታዘዝለትም። አንድ ወንድ ፍላጎት ካሌለው ሰውነቱ አይታዘዝለትም። ዝም ብሎ አለ እንዴ? ደግሞ ወደምፈልገው ጨዋታ ውስጥ ስለመጣሽልኝ ማይ ስዊት ቴንክ ዩ ቬሪ ማች ሀይሚዬ ብዬ ነው ማስበው። እና ግን እስካሁን ድረስ ጫፌንም አልነካኝም እና ማመስገን እፈልጋለሁ እግዚአብሔርን። እኔ እንጃ
አላቅም እኔ ለእኔ ያለው ክብር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁላማን ሰላም፣ እንዴት ናችሁልኝ? ኤድ እንዴት ነበር ውዶቼ? ባይዘዌ ይሄኛውን ሌሊት ነው ቪዲዮ መሰራው ማለት ነው። ተኛው ደከመኝ ማለት ነው። ሪሊዮን ነው ያው ዞር ዞር ነው ታውቃላችሁ። ቡታጀራ ላይ ነበርኩ ነኝ ያለሁትም እና ብዙም እንትን አላልኩም። የእነ ሀይሚዬን ግን ታብሌኑን አይቼው ነበር ቪዲዮን ሳላየው ያው ሁሌ የሚከታተል ሰው ስላለ ስጠይቅ ነበር። አሁን ደግሞ እንደ አዲስ ቪዲዮን ብሩኬ ቤት ያለውን ቪዲዮን እያየው ነው። ደስ ይላል ውዶቼ፣ ደስ ይላል። አንደኛ ነገር የብሩኬን ጨዋነት ነው። ብሩኬ ለአንዳንድ ስደት ላይ ላሉ ወንድሞች አስተማሪ ቢሆን ኢትስ ግሬት አስተማሪ ነው። እኔ ሁሉ ይናገራሉ ሀይሚዬ ብሩክ እንድታገባ ፈልጋለሁ። ለምን ብሩኬ ቀመሱ አይደለም እላለሁ። እና እዚህ ላይ ኢትስ ግሬት ገባችሁ? አስተማሪ ነው። ለምን አንዳንድ ሰው አሁን ለማያገባት አታ እስከመሆን እድሜ ያደርሳል ወይ ሊፋቱ አታ ስደት ላይ ብሯን በልቶ እንደዚሁም ደግሞ ህይወቷን አበላሽቶ ለማያገባት ጊዜውን እና ይሄ ነገር ቢግ ሚስቴክ ነው። ሪሊዮን ነው። አታ ኒካ ሳያደርጉ ራሱ ያጋጠመኛል። አም ሶሪ ይቅርታ አድርጉልኝ። አንዳንዴ በክርስትና ብቻ ይመስላችኋል ላ በእስልምና በጣም ብዙ አሉ ሪያድ ውስጥ ማለት ነው። እና ይሄ ማለት ቢግ ሚስቴክ ነው። ብሩኬ አሁን ሀይሚዬ ግራ እየገባት ነው። አንዳንዴ ያው ሁለቴ ነው እንትኑ ማዳምጠው ለምን እንደሆነ ብሩኬ ምንድነው እንደነገርኳችሁ አንደኛ ነገር ሁላችንም የምናሳልፈው ነው። አንዳንዴ ገባችሁ? ግን ፍቅረኛ ሳንይዝ ነው ገባችሁ? የትዳር ወይ ደግሞ የሆነ ቦይፍሬንድ ምናምን እድሜያችን ደርሶ እዚህ ጋር ምንድነው ድሪም የምንለውን ነገር እናሳካለን ፍቅረኛ ሳንይዝ ማለት ነው። የብሩኬ ግን አለው አለም እንደዚህ እንዲህ እንደሆነ ለምን ፍቅረኛ ሳንይዝ ድሪም የሚባለው ነገር አለ። ድሪም ማለት በቃ ማሳካት ያለብንን ነገር ገባችሁ? ፍቅረኛ ከያዘን ግን ሺህ ዓመት አይኖር እንግዲህ እና ብሩኬ ጎበዝ ነው። እዚህ ጋር እንግዲህ በግድ የለም ግን አስቸጋሪ ነው። ይሄን ያክል ስሜቱ በቁጣጠር አንድ ላይ እየኖሩ አረ ጎበዝ ከባድ ነገር ነው ብዬ ነው የማስበው። እኔ ደግሞ እንደምታውቁት በብዙ ንዴት በብዙ ቤት ውስጥ ብቻ ነው አሽጎ ያስቀመጠኝና ያው በድጋሚ ቅድም እንደተናገርኩት ጠለፋው እንደተካሄደ ነው። ጠለፋ ነው እኮ ይሄ ዘመናዊ ጠለፋ ነው። እንደዛም ሆነ ግን አንዴም አልነካኝም። ባይዘው ይሄ ነገርን ፍቅረኛ የሌለው ሰው ነው ግራ የሚገባው ወይ ደግሞ በቃ ህይወት ያልያዘ ሰው አይ ቲንክ። ለምን አሁን ብዙዎቹ አንድ ወንድና ሴት ከተኙ እንደዚህ ፈጸሙ ፍቅር ሰሩ የሚባል ነገር አለ። ይሄ ሚስቴክ ነው። አሁን ብሩኬ እንደማያደርግ 100% አምናለሁ። ለምን ብሩኬ ፎከስ ስራው ላይ ነው ኩዶቼ፣ ስራ ላይ ነው። ከሰራም በኋላ ሀይሚን ለወደፊት ያገባታል፣ ግን ስራው ላይ ነው ፎከስ። ይሄ ደግሞ ምንድን አለ መሰላችሁ አንዳንዴ ኢትዝ ግሬት ነው። ጥሩ ነው ሪሊው ነው መልካም ነው። ለምን እዚህ ጋር የሆነ በሃይማኖትም ደረጃ ዛሬ ላይ ምንም ያኔ አሁን ሀይሚዬና ብሩኬ ሌላ ድሪም ውስጥ ቢገቡ እዚህ ጋር ምንም ያኔ አስተማሪም ሊሆን አይችልም ወይ ኒካ ይኖራቸው ማንም ዝም ብሎ እኔ አሁን ማነው ሀሰንና ማሂን በጣም ነው መወዳት፣ ግን የሆነ ሰዓት ላይ ታቅለሸልሸኛለች ያለ ኒካ እንደዚህ ስለሚሆኑ ማለት ነው። ሞርዛን ብዙ እንትን አለ ወዳታለሁ፣ ግን የሆነ ነገሩ አይመቸኝም። ከምር አቢ በርዴ ነው ራቁቷን ነገር አይቻታለሁ። እና አንዳንዴ ምንድነው መሰላችሁ ውዶቼ ብሩኬ ጎበዝ ነው። ሪሊዮ ነው የምነግራችሁ። ይሄ ነገር ጎበዝ ነው ገባችሁ? ሌላ ነገር ውስጥ ቢገባ አስተማሪም አይሆንም። ለምን ወይ በምንድነው በየእምነቱ ማለት ነው ኒካ ልበለው እሱ ነገር ሳይፈጽሙ ሌላ ህይወት ሌላ ነገር ታሪክ ውስጥ ቢገቡ እኛም አንዳንዱ ላይ መመለከት ይችላል። እኔ እንኳን ያው እየኮረኮምኳቸው እከታተላቸዋለሁ ማለት ነው። እንዴት ያለ ኒካ እንዴት ያለ እንትን እያልን ማለት ነው ገባችሁ? እና ይሄ ነገርን ያለመፈጸሙ ኢትስ ግሬት ፕሮግራም አለው። ሀይሚዬ ግን ለምን እንደሆነ አላውቅም ትላለች። ሰውነቱ እኮ አይታዘዝለትም። አንድ ወንድ ፍላጎት ካሌለው ሰውነቱ አይታዘዝለትም። ዝም ብሎ አለ እንዴ? ደግሞ ወደምፈልገው ጨዋታ ውስጥ ስለመጣሽልኝ ማይ ስዊት ቴንክ ዩ ቬሪ ማች ሀይሚትዬ ብዬ ነው ማስበው። እና ግን እስካሁን ድረስ ጫፌንም አልነካኝም እና ማመስገን እፈልጋለሁ እግዚአብሔርን። እኔ እንጃ አላቅም። እኔ ለእኔ ያለው ክብር ሳምንት ውስጥ ራሱ በእነዚህ 3-4 ቀናቶች ውስጥ ራሱ
አንዴም እንኳን ጫፌን አልነካኝም። አላቅም ለምን አልነካሽም? እንዴት እስካሁን ድረስ ለምን አልነካሽም እስካሁን ድረስ የሚሉት እነሱ ምንም ስለ ፍቅር ማያውቁም። ሪሊውን ነው ምንም ነገር የሌላቸው ናቸው። ለምን ያኔ እኔ ምን ነበረ እንግዲህ ያው ብዬ አላውቅም፣ ግን እኔ እንኳን ድሮም እንትን ነኝ ብልጥ ነኝ። ላክስ ነኝ ላክስ ላክስ የአክስቴ ባል እንደዛ ይለኝ ነበር። የሆነ ኩነር ይላል አንቺ ላክስ ይለኛል ማለት ነው። እኛ ልጄ በሚለው ማለት ነው። እና ሶ ዛት ኤኒዌይ ሀይሚትዬ በጣም የዋህ ናት። ግን ለምን ይሆናል አንዳንዴ ለመሰላችሁ ውዶቼ ብሩኬ መታቀብን ነው። ሌላ ነገሩ ያው ለስራም ስለሆነ ነው። ገባችሁ? ስራ እዚህ ጋር እንዲሰሩ ነው። ገባችሁ? ግን መታቀብ በዚህ አይነት ሴቷ በጣም ትጎዳለች። ለምን ወንዱ ሬዲ ሆኖ ነው። ገባችሁ? የሆነ ሰው ፕሮግራም ሊኖረው ይችላል። ሁላችንም ያሳለፍ ነው እንደነገርኳችሁ። ግን ፍሬንድ ምናምን ፍቅረኛ ሳንይዝ ማለት ነው ትዳር ውስጥ ከገባን ወዲያውኑ ያው የሌኪን ካለውን በረካ የሚለውን ነገር ያው መስት ኢምፖርታንት ነው። ዘርዬ ጋር ወዲያውኑ ወደ ህይወት ነው ይሄ ምናምን የለም። ለምን ባፍንጫችን ይንሰረን? እኛ ጾማችን ተፈቷል። እና ባይዘዌ ምን ልላችሁ ፈልጌ ነው እየተደረገ ያለው ነገር። ኧረ ሰው እየሰማኝ እንዲሆን ሳቄ መጣ። ለምን እንዳልነካኝ አላቅም አለች እኮ የኔ እናት። እንግዲህ አስተማሪ ነበር። ኦኬ እዚህ ጋር ወላሂ ነው የምላችሁ ማደንቅበት ጊዜ እኮ አለ። ለምን መሰላችሁ? ስደት ላይ ካሉ እህቶቼ ማለት ነው ከምናቸው ሳይሆኑ መጨረሻ ላይ ይተዋቸዋል። እና የማይነክሻው ፕሮግራም የሚለውን ነገር ያውቃል። አንደኛ ነገር ብሩኬ ያው ክብር በሚለው መውሰድ ብዙ አልችልም ውዶቼ። ለመሰላችሁ እኔ አሁን ባል ያከበር የምለው እቤቱ ሳያስገባኝ በፊት ከኮንትራት ቤት እንዳወጣኝ ዘመዶቹ ቤት ቁጭ አድርጎኝ ኒካ አድርጎ ቤቱ ስላስገባኝ ይሄን ወደ ክብር ወስደዋለሁ። አንድ ሰው ግን ከኔ ጋር አልተኛምና ፍቅር አልሰራምና እኔን አክብሮኝ ኔቨርስ። ለምን የሚቀድም ነገር አለ ውዶቼ። እዚህ ጋር እንዳትሳደቡ። የምትሳደቡ ከሆነ ጠርጌ ነው ማሳልፋችሁ የብሩኬ እህቶች ማለት ነው። እኔ የምናገረው ግን ለአንቺ ይጠቅምሻል። ነገር እንዳታለቅሽ። ዛሬ ላይ እንደ ዘር ለገበሬ የሀብታም ሳቅ በለሽ እንድስቂ። ለምን እኔ ከኔ የአብሮ አደጎቼ ሪሊውን ነው በጣም ባለውለታዎቼ ናቸው። ዛሬ ላይ በህይወቴ በጣም ደስተኛ ነኝ አልሐምዱሊላህ። ወላሂ ደግሞ ምን አይነት ፋሚሊ ውስጥ እንደገባው እኔ ለመጀመሪያ ጊዜ ነው የመጣሁት ውዶቼ፣ የባሌ ዘመዶች ጋር ማለት ነው። እና በጣም ፍቅር ናቸው። በቃ ፍቅር። እኔ የምጠዋቸው አካባቢዎች ይመስሉኝ ነበር፣ ግን በጣም ፍቅር ናቸው። እና አንዳንዴ ምንድነው ሰው የሚመክራችሁን ከሰማችሁ፣ እኔ አሁን በፊት ምክር አልሰማም፣ ግን በከፊል ደግሞ የምሰማበት ነገር አለ። የህይወት ነገር እዚህ ብሩክን እንደዚህ ያልሽው ምናምን ብላችሁ አትሳደቡ። አዳምጡ። ህይወታችሁ ደስተኛ እንዲሆን ነው። ገባችሁ? መናናቅ እንዳሌለ ነው። ይሁት የይተንቢ ሾርት ቪዲዮ ላይ ነው ያዩት። የይተንቢን ወንድም ለአባቴ ልደውል ብላ እንዴት እንደምትንፈቀፈቅ ቤቱ እየገቡ የይተንቢ ወንድም ቤት እየገቡ ሴቶቹ እያለቀሱ ነው። ይሄ ማለት ዲስ ሪስፔክት ነው። በቃ ቪዲዮ የሚሰራ ከሆነ ስራ ከሆነ ለወደፊት አላማ ካለው አንድ ወንድ ተከራይቶ ለብቻ ነው በክብር ማለት ነው። በቃ ኒካ የሚያረግ ከሆነ ዘመድ ቤት ያስቀምጣል ወይ ጓደኛችሁ ቤት ያስቀምጣል። ከዛ ኒካውን አስሮ በክብር ይወስዳችኋል። 4 ነጥብ። እኔ ጋር እንደዛ ነው። ወደድሽም ጠላሽም እያንዳንድሽ ማለት ነው። ሲቀጥል ደግሞ ተቆጣው ሰው በጣም ይሳደባል ወዶቼ። ለዛ ነው ይሄ ነገርን ሳነሳ ብሩኬ ጎበዝ ነው። ኦፍ ኮርስ ጎበዝ ነው። ለብዙዎቹ አስተማሪ ይሆናል። ስንት የሚያማምሮች እኮ ስደት ላይ ሪያድ ውስጥ ሆዲፍ ጆን ዩቲዩብን ሲጀምር እርግፍ አድርጌ ተዋቸው ጓደኝነታቸውን። ምን ነው ጨጓራዬ ከሚላጥ አይገባቸው። እነሱ ከቀመሱ እንትን ነው የሚያደርጋቸው እንደ ራሳቸውን ኮንትሮል አያደርጉም። እና ምን ልላችሁ ፈልጌ ነው፣ ፍላጎት የሚለው ነገር አለ። ፍላጎት ማለት ምን ነው? ኢንተረስት ይላል ፈረንጅ። እንግሊዝኛ ጠፋብኝ። እዚህ ሀገር እኮ ሁሉ ነው የሚጠፋው። እና ፍላጎት መኖር አለበት። ወንድ ልጅ ፍላጎት መኖር አለበት እንጂ አንድ ላይ ስለተኛ አረገ ማለት አይደለም። ፍቅር ሰሩ ማለት አይደለም። እና ሀይሚዬ ትክክል ናት። ግን ሀይሚዬ በጣም የዋህ ናት፣ በጣም ገር ናት። በጣም ከኔ ጋማ ሰማይና ምድር ናት። እኔ አንድ ቀን አጠገብ ላጠገብ ቁጭ አላልኩም።
እንኳን ይሄን ሁሉ ጊዜ ሊጨበጨብብኝ አረቢ እና ቴንክ ዩ ቬሪ ማች አሚትዬ እንወድሻለን። ግን በጣም የዋህነቷ እንደነገርኳችሁ ለእኛና ለእሱ ብላ ነው እዚህ ውስጥ ራሱ የተቀመጠችው። እና ብሩኬም ጨዋ ነው። እዚህ ጋር ይገባችኋል አንዳንዱ ነገሮች ግን ወፍ አንዴም አልነካኝም እና አይቀርበኝም ሁላ። በነገራችን ላይ ከካሜራ በኋላ በጣም እየፈራው ነበረ። ግን ፍርሃቴን አይቶ ይሁን አላቅም አንዴ እንኳን ወፍ የለም ቀምሱ የለም ሀይሚትዬ ማይስዊት እያለች ነው። ሀይሚቲ ደግሞ ምንድናት መሰላችሁ? በጣም ጀግና፣ በጣም አንበሳ፣ በጣም ለአንዳንድ ሴቶች አስተማሪ፣ በፎቶ ለሚጽናኑ አስተማሪ፣ በቃ አንበሳ ናት ሀይሚ ማለት ሪሊውን ነው። እንዴት መሰላችሁ ዶቼ? ሀይሚ ታፈቅሯለች ብሩክን። አንዳንዴ እንዳትቀይሙ የሀይሚትዬ ወዳጆችም፣ ብሩክን በጣም ነው የምታፈቅረው፣ በጣም ነው የምትወደው። ባታፈቅረው ደቂቃ ከብሩክ ጋር ትቀመጥ ትችላለች። በሚሰሩት ድራማዎች ታፈቅሯለች፣ ትዕግስተኛ ናት። ግን የሚሰራው ድራማም እንደዚህ አይነት ነገር እንደማያደርግ እንኳን ሀይሚ እኔ አነባለሁ ባይዘው እኔ ብዙ ጊዜ እንደዚህ አይነት የኔ መዳም ቅመሞች ክሎራክስ ይሆናል ሳይኮሎጂ የሚባል ነገር አነባለሁ ማለት ነው። ራሴን ላካብድ እንጂ እና ምን ላችሁ ፈልጌ ነው ዶቼ ጀግና ናት። ለምን መሰላችሁ ዶቼ? ብታፈቅሩትም ራሳችሁ ምንድነው ኮንትሮል ማድረግ። ማንነቴ ማጣት የለብኝም፣ ክብሬ ማጣት የለብኝም። ኒካ ሳላረግ የሆነ ነገር ቃል ኪዳን ሳላረግ በቃ ለምን ይሄ ሰርግ አይደለም። ሰርግ ሀሊወልይ ገባችሁ? የሆነ በቃ በፈጣሪም ዘንድ የሚወደደው ነገርን ታውቃላችሁ ከኔ በለጠ ገባችሁ? ይሄን ነገር አፈቀርኩ ብላችሁ ግን አሁን ብዙ አንዳንድ እያለቀሰ ብዙ ነገሮች የምታሳልፈው ኢትስ ግሬት። አንዳንዱ ግን አፈቀርኩ ብሎ ሌላ መስመር ውስጥ የሚገባ ሰው አለ፣ ብዙዎቹ ማለት ነው። ይሄ ማለት ዲስሪስፔክት ለራሳቸውም ለቤተሰቦችም ክብር አይደለም። እዚህ ሚዲያ ላይ እስካሉ ድረስ ደግሞ ከሴትም ከወንድም ጀግና ሆና የታየችው ማለት ሀይሚትዬ ናት። ሀይሚት ታደሰ ነው የምትሉት። ሀይሚቲ ማይስዊት በጣም ጀግና ናት። እኔ አደንቃታለሁ። በቃ እንዴ ወላሂ ነው የምላችሁ። አንዳንድ ሰው አሁን እኛ በአካባቢያችን እንደ ልባቸው ይሆን ነበር ያደግነው። ልብስ ምንም በቃ እንዲህ ናት እንዴ ልጃገረድ ናት እንዴ እንደዚህ ያላረጋትም እንዴ የሚባል ነገር አለ በልብስ ስለሚያምን ሰው ኔቨርስ። እና ሀይሚትዬን አድናቂዋ ነኝ። ሀይሚት የምታወራው ሁሉ ነገር ትክክል ናት። ስለ ብሩክ የምታወራው ነገር ሙሉ ፐርሰንት ትክክል ናት። አይነካም። ብሩኬ ስራና ስራ ነው። ሀይሚኔ ያገባታል። ግን ብሩኬ እሙሙን እንኳን ሊነካ አይደፍራትም ማለት ነው። መተኛ ትፈልጋለሁ ገዛ በጠዋት መነሳት ያለብኝ እኔ እየቀለድኩ ነበር እስካሁን። ፍቅር ካለ ሁሉ ነገር አለ የኔ ፍቅር የኔ ቆንጆ። ብሩኬ ጉድለኛ ነክ ወንድ ልጅ ሴቶችዬ ማለት ነው የምወዳችሁ። አሁን ብዙዎቻችሁ ባል የሚያበረክትላችሁ ያላችሁ ኢንሻላ እንግዲህ ስደት ላይ ክፍት ከሆነ ሲሄድ እሱን መስፈርት ነግራችኋለሁ። ለምን መሰላችሁ? እዚህ ጋር ወጥ አጣፍጣችሁ ስለሰራችሁ አይደለም ወይ ደግሞ ይሄ የፈረደበት ጤፍ ነው ምን ይቅርታ፣ ይሄ ፎርኖ ዱቄትን ታምሱና ምጥፈጥፉት አለ ለባላችሁ ማለት ነው። ስደት ላይ ማለት ነው። እኛ አንጠፈጥፍም። ስንት ዓመታችን እንግዲህ አስቡ። ወር ብናልፍ አንጠፈጥፍም። ይሄ ፍቅርን ምናምን አይሰጥም ማለት ነው። ስለዚህ መጠፍጠፍ ሀገራችን ነው። ሀገራችን ጤፉንም ስንዴውንም ምንም የሚጠፈጠፍ ካለ የሚጠፈጠፍ መብላት ነው። ስደት ላይ ግን እሱን አይደለም። እና ወንድ ልጅ እንዳይመትይ ማለት ነው። ፍቅር አሰጣጥ ሌላ ሰው ዞር ብሎ እንዳያይ ነው የሚባለው። ፍቅር ስጡ። ከሀይሚትዬ ተማሩ። ሪሊ እንወዶች። አሁን ብዙዎቻችሁ ፍቅር አሰጣጥ ላይ ዜሮ ናችሁ። ስለዚህ ወንድሞቻችን ምን ያድርጉ? ወደ ሌላ ይሄዳሉ። አሁን ብሩኬ ፕሮግራም ስላለው ነው። ከዚህ በፊት የምናገረው ነው። እኔ ብሩክም ብናገረውም እየሰደብሽ ብትሉኝ ደግሞ እኔ ሰው አይደለሁ? ብሩኬ ብቻ ነው ሰው? ዘር ለገበሬ የምትሰደብ ከሆነች ብሩኬ የማይሰደብበት ምን ሪዝን አለ? እዚህ ጋር ያምሶ አንዳንድ እህቶቼ ለምንድን ነው የምትናገሩ? ይህንን ዘርዬ ለምንድን ነው የምትሳደቡት? ለምንድን ነው የብሩኬ እህቶች የሚሰድቡሽ ብላችሁ ኮሜንት ጻፉልኝ። እና ምን ላችሁ ፈልጌ ነው እዚህ ጋር አንዳንዴ እውነት ነው የማወራው፣ ከሰማችሁ ማለት ነው። ገባችሁ? እውነት ነው የማወራው። ፍቅር አሰጣጥ ነው። እኛ ሴቶች ባላችንን መንከባከብ፣ ባላችን የሌላ ሴት እንዳይ ማድረግ፣ ዝም ብሎ ወጥ እያንፈቀፈቁ ሊጥ እያቦኩ ስደት ላይ ማብላት አይደለም።
ይሄ ፍቅርን አይገልጽም። እኛ ስንት ዓመት እንግዲህ እንደነገርኳችሁ 5 ወር ስቀመጥ ኮሮና ታይም ላይ እኔ ምግብ እንኳን ወጥ ነው እንጂ እንጀራ አልጋግርም። እኔ ስደት ላይ እንጀራ ፎርዋት እኔ እኮ ሸካራ አይደለሁም ሚስት ነኝ እንጂ ላይ እንደዚህ ነበር ምለው ለዛ ስለ አንዳንድ ሰው ማለት ነው። እዛ ለምንድነው ብለው ሲያካብዱና ቶታሊ ባጭሩ የምነግራችሁ ነገር ምንድነው፣ እንደ ሀይሚዬ ፍቅር ስጡ ለወንድ ልጅ። ብሩኬ እላችኋለሁ ብሩኬ ያገባታል 100%። ለምን ሀይሚዬ ፍቅር አሰጣጥ አንደኛ ናት፣ አንደኛ ማለት ነው። በጣም ትችልበታለች። ከሷ ተማሩ። ገባችሁ? ባላችሁ የሚኒሰር እንዳይሆን ከሷ ተማሩ። ግን ቪዲዮ በጣም ይረዝማል ልጆች። እሺ በጣም ይረዝማል። የሆነ እንትን ሊኖር ይችላል፣ ይቅርታ፣ የሚያንኮራፋ ነገር ሰው የተኛ ሰው አለ እና ለዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ እኔ እንቅልፍ ጠግቤ ተነስቼ ነው። እና ምን ልላችሁ ነበር፣ ፍቅር አሰጣጥ የሚባለው ነገር መስት ኢምፖርታንት ነው ለእህቶቼ የምነግራችሁ። ለምን ትዳር ማለት ቀላል አይደለም። እከሌን አገባሽ ተፈታሽ፣ ይሄ ነገር በጣም ነው የሚደብረኝ እኔ ከበፊትም። ግን ምንድነው ፍቅር አሰጣጥ ላይ እንደ ሀይሚ ተማሩ። ሀይሚቴ ብዙ ነገር ነው የምታስተምራችሁ። ጭንቅላት ካላችሁ አይምሯችሁ የሚሰራ ከሆነ። አንዳንድ ደግሞ ጀልፋፎች ሀይሚዬ የምትሳደቡ አላችሁ። ስለማይፈልግሽ ነው ማይነካሽ ምናምን የምትሉት ዩኒቨርስ ብሩኬ እሷን ያገባታል። ግን ፕሮግራም የሚለው ነገር አለ። ይህን ነገር ደግሞ አደንቅለታለሁ። እኔ ብዬ ሳይሆን በራሱ ስሜት ነው መጓዝ ያለበት። ትዕግስት ብለው ሳይሆን ከበደ ብሎ ሳይሆን ስራ ነው፣ ስራ መስራት ይፈልጋል። እዚህ ጋር ሀይሚን ያገባታል ወደፊት 4 ነጥብ። ምንም ነገር ይበቃል፣ ችግር የለውም። ይሄንን ወደዛ ተው። ከፈለክ እኔ እዚህ ጋር ተኛለሁ። ናይ ንቆ ይርኒ ሰራውት ካልተኛ አልሻረት እንተኛለን። ብሩኬ ካሜራውን አይቶ እንደዛ ቀንተኛ አለ ማለት ነው። አሁን ይኸውልሽ እሱን ነገር አታደርግም፣ ያሁን ነገር አታደርግ። ካሜራ አይቶ ነው ብሩኬ እንደዚህ መሳም እንኳን አይስምም። ይሄን ነገር ተው ሀይሚትዬ። እና ውዶቼ እኔ ዱአ ማረገው ሀይሚና ብሩኬ ቶሎ ተጋብተው ወላሂ ነው ብላችሁ። አሁን እዚህ ቲክቶክ ላይ ታችኋታል። የ3 ልጆች አላት። የሀይሚዬ እኩያ ናት። እዚህ ጋር ቡታጅራ ላይ ወደ ታች ወደ እጃች ነው እድሜያቸው የሚጨምሩት ከምር እንጂ የሀይሚዬ እኩያ ናት ልጅቷ። 21 20 ነው ያለችው። 3 ልጆች አላት። ኮንፊደንሷን አይታችኋል። አንድ ልጅ የወለደች አትመስልም። ህፃን ናት እሷ ራሱ ማለት ነው። ኮሜንታተር ሰርፕራይዝ ነው ግን ኮንፊደንሷ። ለምን አንድ ሰው ምንድነው በቃ ያኔ በራሳችሁ መተማመን ነው። አንድ ነገር ለማድረግ በራስ መተማመን የሚባል ነገር አለ። ገባችሁ? ሌላው ደግሞ መፍራት የለባችሁ። በቃ እኔ አሁን ለምሳሌ ዛሬ ለሀይሚና ብሩኬ ቢጋቡ በጣም ደስተኛ ነኝ። ወላሂ ነው የምላችሁ። ለምን መሰላችሁ እህቶቼ? እንደዚህ እየተኮኑ ይሄን ያክል ስሜት መቆጣጠር ሞቱም እኮ ያለ ግን ልጆች ናቸው ምልበት ታይም ምንድነው ተከራይተው በክብር ለብቻ ለብቻ ከኖሩ 10 ዓመት ሳይጋቡ ይቀመጡ። ብሩኬ 29 ዓመት ይምለው ሀይሚትዬም 25 ዓመት እላለሁ። አንድ ላይ ከኖረ ግን እኔ ለወደፊት ለመወልዳት ለሴቴ ልጄ ለምመኘውን ወይ ደግሞ ለአንድ እህቴ ላላገባች መክረው ነው እዚህ ጋር ገባችሁ? አንድ ቤት ከተኖረ ምን ይመጣል? ለምንድን ነው ስሜት የምትቆጣጠር? ይሄን ያክል ማለት ነው። እና ለማንኛውም ይመቻችሁ እና ደስ ይላሉ። አልሐምዱሊላህ ደስ ይላሉ ልጆች። ያው ለቪዲዮ አስተያየትና ትምህርት እንዲሰጥ ብዬ ነው ማብራራው እንጂ ቪዲዮ ተመችቶኛል። ከዚህ በፊትም ትዝ ይላችኋል ብሩኬ ሳሜን ተብሎ መኪና ውስጥ ደነገጠ። ካሜራውን ካየ በኋላ ነሽ ልሳምሽ አላት። ግራፊ እየፈተንኩ ነበር፣ ጌታ እየፈተንኩ ነበር። እግዚአብሔርና ይኸው ምንድነው ፈትኝ እንግዲህ ካንተ ገና ደክሞኝ የመጣው ልጅ እየተቀበልሽኝ በነገር እኮ ማለት የምን ፊልም እናያለን። አንዳንዴ እኮ ልጅ ያጫውቷል። ቀይ እንዲሆን ፊቴን እታጠባለሁ እያለ ነው። እና ይመቻቸው። ተመችቶኛል። ደስ ይላል ውዶቼ። ይሄ ነገር ብዙ ትምህርት ያዘለ ነው። ዝም ብላችሁ ቪዲዮን አትዩ። ሞርዛን ያለገባሽ እህቴ ማለት ነው። እና ደስ ይላል። ግን ሁሉንም መቅሰም የለባችሁም። ሀይሚዬ ስማርት ናት ኦፍ ኮርስ። ግን እኔ ካሳታረጉ ለምን ሁሉ ወንድ አይደለም። እነ ብሩኬ ቡታጅራ ሰዎች ስራ ላይ ፎከስ ስለሚያደርጉ ነው። ገባችሁ? ስሜታቸውም አይመጣም ይሞታል ማለት ነው። ገባችሁ? ለምን ትዳሩ ስትገቡ ራሳችሁን ኮንትሮል ራሳችሁን መሰብሰብ የሚባል ነገር አለ። ከብዙ ነገር ትሰበስባላችሁ። በዛ ሰዓት ነው ስሜት ምን የሚመጣው እንጂ ሀይሚን እቅፍ አርጎ ቢተኛ ኔቨር ለዋለ እንደዚህ ሲላፉ ቢሉ ኔቨርስ ዝም ብሎ እኮ አይደለም ውዶቼ። እናንተ ወደ ሌላ ነገር አትክተቱኝ። እና ብዙ ነገሮችን ትማራላችሁ።
ጥሩ ነገሮችን ከእሷ ትቀስማላችሁ። ስማርትነትን፣ ክብራችሁን ማስቀደም ከሀይሚዬ ትቀስማላችሁ። ከብሩኬ ደግሞ ሁሉም ወንድ እንደ ብሩኬ ነው ብላችሁ አንድ ክፍል ውስጥ ኔቨርስ መሆን የለበትም። ይሄ ሚስቴክ ነው። ገባችሁ? በፍጹም የብሩክና የሀይሚዬን አይታችሁ ኒካ ሳታደርጉ ቃል ኪዳን ሳይኖራችሁ አንድ ላይ መኖር ቢግ ሚስቴክ ማይደረግ ነው። ለምን? ህይወታችሁ ዘላለማችሁ ማልቀስ ነው። እየተረገጣችሁ ነው የምትኖሩት። ሁለት ስትወልዱ እናንተ ሸቃላ ናችሁ እንጂ ሚስት ላትሆኑ ትችላላችሁ። እና ሁሉ ወንዶች እንደ ብሩክ አይደለም። እና ዱአ አድርጉ የሀይሚና የብሩክን ህይወት አላህ ያሳምርላቸው። ቶሎ ይጋቡና ይገላግሉ። ይህን ያክል ብሩክም ለምን አፍንጫክ ይለስራል? ግን ማየት እንችላለን። እግዚአብሔር በቃ ሰማሽ እና ደስ ይላሉ ውዶች ማለት ነው። ታላቅና ታናሽ በቃ አንተ ልበለን ማርያም ደስ ይላል። ሲቀልድ ደስ ይላል ውዶች። አይመተና ብሩክ እንግዲህ ሀይሚቲም ደግሞ ፍርሃት ምናምን እንደነገርኳችሁ ፍርሃት ማለት ከሰው ጋር ብዙ ኮንታክት ስለማታረግ ነው። ገባችሁ ውዶቼ? በተቻላችሁ መጠን እናንተ ወደ ትዳር ሳትገቡ ማለት ነው። ትዳር ማለት ያው ታውቃላችሁ፣ ትክክለኛ ኦሪጂናል ትዳር ውስጥ ሳትገቡ የሴት ጓደኛም በስራ ቦታ ደግሞ በመስሪያ ቤትም ሆነ መሰሩት ጥሩ የወንድምነት ጓደኛ ምንም ማለት አይደለም። ብዙ ነገሮችን ዲስከስ ታደርጋላችሁ። ሌላው ምንድነው በቃ ድፍረት ይኖራችኋል። ሀይሚትዬ አሁን ስማርት ናት፣ ግን ትፈራለች። ለምንድነው የምትፈራው? ጓደኞች የሏትም በሴትም ሪቪውንም ነገራችሁ አይታችሁ እናነባለን። ገባችሁ? ያ ነገር ደግሞ ወደ ፍርሃትም እያስገባት ነው። ገባችሁ? እና ካገባችሁ በኋላ የሴትም ጓደኛ የወንድም ጓደኛ አያስፈልግም። የሴት ጓደኛ ባሌ ነው ትላላችሁ። እና ውዶች ራሳችሁን ጠብቁ። ታሙ ከመማቀቅ አስቀድሞ መጠንቀቅ። ከእነዚህ ጥንዶች ተማሩ። አላህ ሀይሚና ብሩክን እንግዲህ አላህ መጨረሻቸውን ያሳምርልን፣ ያፍጥ ነው ውዶች። ፈጠን ብሩክን በቃ ሽማግሌ ልኩ ምናምን ፈጠን ያደርገው። ወላሂ እኔ የሆነ ብቻ የሆነ ነገር ነው የሚሰማኝ። ብዙም ይቅርታ ለመሰላችሁ ውዶች፣ ሁላችንም በብሩክና በሀይሚዬ ህይወት በራሳችን ህይወት ነው እንደነገርኳችሁ። የኮንትራት ቤት ወጥቼ ባሌ ቤት አልገባው እንግዲህ ስደት ላይ ሆኜ። ስለዚህ ትዕግስት ደግሞ አዲ ነው ይደርሳል የምትይቶ ከሆናል አንድ አይነት አይደለም። የሁላችንም ይሄ አስተሳሰብ የሚያስተዳድበን ነገር አይደለም። እኔ አንቺም በአንቺ ትክክል ነሽ፣ እኔም በእኔ ትክክል ነኝ። ገባችሁ? እና ለመጨረሻቸውን ያሳምራላቸው። እንደማጣ ነው የሚሰማኝ። ለምን ነው እንጃ። እሺ ካሜራውን ከዛስ እዛ ለወረሽ ቁጭ እኔ በካሜራ ፊት ነው ማወቅ የምፈልገው። እና ደግሞ ከዚህ ቤት እንድታስወጣኝ እፈልጋለሁ። አላውቅም። ብሩኬ ሰሞኑን የተፈጠሩትን ነገሮች እያወራን ነበር አይደል? ከካሜራ ጀርባ እኮ እያወራን ነበር። እንዲህ ከጨቃጨቅ ችግር ነው የሚመጣው። ስለዚህ ግብጽ ማጣት አንተ ማጣት አልፈልግም። ብዙ ነገር ውዶች ባይዘው እዚህ ጋር ሀይሚና ብሩኬ ገና ስለ እዩ እኮ ይሰራሉ። እሱ ነገር እንዳለ ሆኖ ከእንግዲህ ሀይሚና ብሩኬ አንድ ናቸው። ዘር ለገብሪ የምትለውን አዳምጡ። ገባችሁ? ምንድነው ዘር ለገብሪ የምትለው? ሁሌ በረብሻው ሰዓት ሀይሚዬ ብሩክን ያገባታል። ግን እዚህ ጋር ስራ ጨዋታ የሚለውን ነገር ማወራው አሁንም ሀይሚና ብሩኬ ስራ ካልሆነ በስተቀር ሰላም ናቸው። ውስጣቸውን አትጨነቁ። 4 ነጥብ ይገባሃል። አሁን በግልጽ ማውራት አልፈልግም፣ ነገሮችን ማጋጋል አልፈልግም። ብሩኬ ግን በጣም እየፈራውኝ ነው። ምንድነው የሚያስፈራሽ? እኔም ትረስት ካረክሽን በቂ እኮ ነው። በቃ ምን ሲቀጥል ታወቃለሁ። ደግሞ ሴት ናት። ያው እነ ብሩኬ ቤት ሴት ይወደዳል ልትሄደው ባይዘው ይሄ ነገር ይቅርታ አድርጉልኝ አሰችቶኛል። እዩ ደግሞ ጥሟታል፣ ተመችቷታል። እኔ የእዩ ነገር ይገርመኛል። ስለዚህ ድራማውን ሊያካሄዱት ሊሆን ይችላል። ከእዩ ጋር ከመጣ እንግዲህ ተጣላን። እኔም ደግሞ የብሩክ ወገኖች ይሞልጩኛል። ተያይዘን ገደል ነው እንግዲህ። እስከዛ ወደ ሀገር ይመለሳለሁ እንጂ እዚህ ብዙም አይመችም ለወሬው ማለት ነው። እዚህ በህብረ ቁጭ ስለምንል እና ወዶሽ ማሮች ፍቅሮቼ ልጁ ተወልዷል፣ ለዛውም ሴት ናት እያለች ነው እንግዲህ የምትይ ጨንቋታል። ወይኔ ጭንቀት! እችን የመሰለች ዳይመንድ አላህ ከአንቺ ጋር ይሁን። እኛ ደዋ እናደርጋለን። ብሩክም አብሽር ቀጥልበት። እሺ እንደዚህ አይነት ነገር እንደዚህ ራሽን አታስብ። እሺ ከዚህ ቤት አታስወጣኝ። ላስብበት